አራት ነገሮች ያሉበት ሰው ካነ ሙናፊቀን ኻሊሳን ጥርት ያለ ሙናፊቅ ነው። እሱ ኻሊስ ጥርት ያለ ሙናፊቅ ምንም እዚህ ቀረሽ የማይባል ሙናፊቅ ነው አሉ ነብዩ እኮ ናቸው የሚሉት ሰለዋቱ ረቢ ወሰላሙ ዐለይሂ። የኔ ንግግር አለ ዛሬ ላይ አብረውን ያሉ አይመስል ይሄ አራቱኛው ጋር ቤታችን ላይ አንጥፎ እየኖር አይደል? አሁን እስቲ አራቱንም ይሁን ወመን ካነት ፊህ ኸስላ እሱስ ደግሞ ኸስላ ማለት ሆሎ አልኢንሳን ማለት ነው። ባህሪ የሰው ልጅ ባህሪ ነው። ከነዚህ ከአራት ውስጥ ደግሞ አንደኛው ባህሪ ያለበት እንደሆነ ካነ ፊህ ኸስለቱን ሚነ ኒፋቅ ከኒፋቅ ምልክቶች ወይንም ድርሻ አለው። አንደኛ ሐታ የضعሃ እስኪ ተዋት ድረስ ወኢዛ ተረከሃ የተጃወዘ አላሁ ዐንሁ የተዋት እንደሆነ አላህ ይቅር ይለዋል። ወመን ታበ ታበ አላሁ ዐለይህ አየን ካነ ዘንቡህ ወንጀሉ ምንም ይሁን ምን ተውበት አድርጎ የተመለሰን ሰው አላህ ይቅር ይለዋል። ወዕዱላህ ላ ዩኽሊፉ አላሁ ልሚዓድ አላህ ቃል ገብተዋልና ቃሉን አይሻር። አንደኛ ኢዛ እቱሚነ ኻን የታመነ እንደሆነ ይክዳል። እንደው አምኖን የካድነው ሰው የለም ቢላህ አምኖ በእኛ ላይ ተስፋ አድርጎ እሷ አለልኝ እሷ አለችልኝ ተብሎ የተካካደ ሰው የለም። በክህደት አማካይነት ሽምግልና ተቀምጠን አናቅም። በይነል ሙስሊሚን ሁም ዩሰሉን ፊ ሰፍ ልአወል አደል በል ተራሁም ፊ ባዕድ ልአህያን የተሐጀዱን አንዳንዴ እንደውም ሌሊቱ ላይ ቆሞ ተሐጁድ ሲያረፉታቸው ወፊ ባዕድ ልአሕያን ዩዓልሙን መድረክ ላይ ብለው ሲያቀሩ ሲያስተምሩ ታያቸዋል። ኢዘን ፉላን ሸኽ ፉላን ኡስታዝ አለ ኽያና አደረገብኝ ተብሎ ሽምግልና የተጠራንበት የለም። አምኜው ካደኝ የተባለው የለንም። ወኢዛ እቱሚነ ኻን ቤተሰቦቻችን እርስ በርሳችን አልተካካድን። ባል ሚስቷን፣ ሚስት ባሉን፣ ወንድም ወንድሙን፣ ወንድም እህት ወንድሟን አልተካካድን። የለም ይሄ ባህሪኛ መሃል ላይ ወኢዛ እቱሚነ ኻን ያመነውን የሚከዳ ከሆነ እሱ ከመናፍቅነት አንድ ምልክት አለበት። ወኢዛ ዓሃደ ገደር ቃል የገባ እንደሆነ ኧረ አልገባው መች ብዬ ብሎ ይክዳል። ቃል ገብተዋል፣ ተስማምተዋል፣ እንዲህ ብለዋል። የሆነ ቃል ገብቶልሃል በሆነ አጋጣሚ የሆነች ጥቅም ሲያገኝባት ለዛ ለገባለት ቃል ይክዳል። ገደር ወኢዛ ኻሰም ፈጀር ሲከራከር ወሰን ያልፋል። በቃ ሊረታ ነው የሚከራከረው። ሐታ ፊ ኡሙር ልዕቲቃድያ ወፊ ኡሙር አልዓቀድያ እንኳን በዓቂዳ ዙሪያ እንኳን በኢስላም አስተምሮ ዙሪያ እንኳን በማስረጃ ስታወራው ማስረጃውን አይፈልግም። የእሱን ማስረጃ ተእዊል አድርጎ እንደምንም ቆላልፎና ጠላልፎ እሱ ወደሚፈልግበት ማንነት ሊያመጣ ይፈልጋል። ወኢዛ ኻሰመ ፈጀር የተከራከረ እንደሆነ ንትርክ በቃ ድርቅ ግርር። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ወአነ ዘዒሙን ቢረበድን ፊልጀና ነው ፊልጀና ሊመን ተረከ ምንድን ነው አልኹሱመተ ወለው ካነ ሙሒቀን አው ሙስተሐቀን ከማ ቃል እኔ ለሱ ጀነት አለለት ብዬ ቃል እገባለታለሁ። ጀነት በር ላይ ለየት ያለ ቤት ይሰራለታል ብዬ ቃል እገባለታለሁ። ዘዒም ያኒ ضሚን እኔ ضامن ማለት ነው። እኔ ዋስትና ወስድለታለሁ። ማን የሐቅ ባለቤት ቢሆን እንኳን ክርክርን ለተወ ሐቁ የኔ ነው። ነገር ግን መከራከር አልፈልግም። ክርክር በእኔና በአንተ መካከል ላይ የውስጥ መሻከርና አለመግባባትን ሊፈጥር እየተራዘመና እየሰፋ ሄዶ ሊያጋጨና ሊያለያየን ስለሚል ክርክርን ትቼዋለሁ። ሐቅ የነበረ ግን ይሰጥ ወአነ ዘዒም ኢዘን ወኢዛ ኻሰመ ፈጀር